ፍቅር በልብ ይገባል እንጂ እንዴት በቁርጭምጭሚት ይገባል። የተወዳጁ ተዋናይ ፍቃዱ ከበደና የባለቤቱ ሄለን ጌታቸው አስገራሚው የፍቅር ግንኙነት የምንላችኋለን። አርቲስት ደሳለኝ ኃይሉ ስለ ፈውሱና ስለገጠመው ፈተና በእንባ ተናገረ። ወጣቱ ቲክቶከር አቤሴሎም ዘለቀ ከዚህ ዓለም በሞት መለየቱ ተሰማ። እጅግ በጣም ልብ የሚነካ ነገር ነው። በተለያዩ ማህበራዊ ሚዲያዎች ላይ በማንቂያ ንግግሮቹ የሚታወቀው ወጣት አቤሴሎም እንዴት ሊሞት ቻለ የሚለውን ወደ እናንተ ውድ ቤተሰቦቻችን የምናደርስ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ይህ ውስጥ አዋቂ ቻናላችን ነው። እኛ ጋር መረጃ ሳይሆን እውነት አለ። እውነትን ማግኘት ከፈለጋችሁ ትክክለኛው ቦታ ላይ ናችሁ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። አርባ ምንጭ አንዱን እንቁ ልጇን በትላንትናው ዕለት አጣለች። በቲክቶክ ገጹ ስለ ፍቅር ከአቤኒ ጋር በሚለው መሰናዶ የምናውቀው የብዙዎችን ልብ በፍቅር ምክሮቹ የገዛ ወጣት አቤሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት ተለይቷል። አቤሴሎም በቲክቶክ ከግማሽ ሚሊዮን በላይ ተከታዮች የነበሩት ሲሆን በተለይም በወጣቶች መካከል ስለ መከባበር፣ ስለ ደግነት የሚያስተላልፋቸው መልእክቶች የብዙዎችን ሕይወት የለወጡ ነበሩ። የቅርብ ምንጮች እንደገለጹት የአቤሴሎም የጤና ሁኔታ በድንገት እየተለወጠ የመጣ ሲሆን ሰውነቱ እጅግ እየወፈረ እያበጠ በመሄዱ ምክንያት የጉበት ህመም መስሎት ምርመራ ቢያደርግም ውጤቱ ግን ምንም አይነት የጉበት በሽታ እንደሌለበት ነበር የሚያሳየው። ይሁን እንጂ ህመሙ እየጸናበት ሄዶ ገና በለጋ እድሜው ይችን ዓለም ተሰናብቷል። የአቤሴሎም ድንገተኛ ህልፈት ቤተሰቦቹን፣ ጓደኞቹንና በሺዎች የሚቆጠሩ ተከታዮቹንና አድናቂዎቹን እጅግ ያስደነገጠ ያስከፋም ሆኗል። ታዲያም የወጣቱ አቤሴሎም ዘለቀ ስርዓተ ቀብር በትላንትናው ዕለት ተፈጽሟል። በቲክቶክ ገጹ ስለ ፍቅር፣ መከባበርና ደግነት በሚያስተላልፋቸው ልብ የሚነኩ ምክሮቹ ከግማሽ ሚሊዮን በላይ ተከታዮችን ማፍራት የቻለው ወጣቱ አቤሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት መለየቱን ተከትሎ ስርዓተ ቀብሩም ተፈጽሟል። የወጣቱ አቤሴሎም ስርዓተ ቀብር በአርባ ምንጭ ልማት እናት ቃለ ሕይወት ቤተክርስቲያን እጅግ በርካታ ወዳጅ ዘመዶቹና አድናቂዎቹ በተገኙበት ተፈጽሟል። እጅግ ልብ የሚነካ የነበረ ሲሆን በተለይም ወጣቶችና ጓደኞቹ በድንገተኛው ህልፈት ክፉኛ በመጎዳታቸው ራሳቸውን ስተው የወደቁበት አሳዛኝ ትዕይንትም ተስተውሏል። አቤሴሎም ገና በለጋ እድሜው ቢሆንም ቤተሰቦቹን በማስተዳደርና በመርዳት ረገድ ምሳሌ የሚሆን መልካም ልጅ እንደነበረ በቅርብ የሚያውቁት ምስክርነታቸው ሰጥተዋል። በአጭር የህይወት ዘመኑ ፍቅርን እየሰበከ ለብዙዎች መጽናኛና መካሪ የነበረው ደግ ወጣት አቤሴሎም ሆይ ፈጣሪ ነፍስን በአጸደ ገነት ያኖራት። ሞት ክፉ ነውና ለአቤሴሎም ቤተሰቦች፣ ለቅርብ ጓደኞቹ እንዲሁም ለውድ ተከታዮቹ በሙሉ አምላክ ጽናቱንና መጽናናትን እንዲሰጥ ልባዊ ምኞታችን እንገልጻለን። አርቲስት ደሳለኝ ኃይሉ ስለ ፈውሱና ስለገጠመው ፈተና ያጋራው ልብ የሚነካ ምስክርነትንም ተመልክተናል። በቅርቡ በተለቀቀ ቪዲዮ ላይ ታዋቂው አርቲስት ደሳለኝ ኃይሉ በእምነቱ ምክንያት ስለደረሰበት ትችትና ስላገኘው የህይወት ፈውስ በስሜት ተናግሯል። በህመሙ ጊዜ ያልጠየቁት ሰዎች እግዚአብሔር ሲፈውሰው በአደባባይ እንደተሳለቁበትና እምነቱን እንደተፈታተኑት በግልጽ አብራርቷል። የዛር እስራት በኋላ በአውደ ምህረቱ ላይ መዳኑን የሚመሰክረው አርቲስቱ አባቶችን ሐሰተኛ እያሉ የሚሳደቡ ሰዎችን አጥብቆ ተችቷል። እኛ የሚጠቅመንን አናውቅም እንዴ? ችግራችንን፣ ጭንቀታችንንና ማጣታችንን ተረድተው የፈወሱን አባቶችን እንዴት ይነቅፋሉ ሲልም ጠይቋል። በተጨማሪም ሰዎች በሌሎች ጉዳት ላይ ከማላገጥ እንዲቆጠቡና እግዚአብሔር ማስተዋሉን እንዲሰጣቸው ጸልዩዋል። እውነተኛ የህይወት ፈተናንና የእምነት ጽናትን የሚያሳየውን ይህን መልእክት ሰምቶ ማለፍ ለብዙዎቻችን ትልቅ ትምህርት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልን። ውድ ቤተሰቦቻችን፣ በትወና ትምህርት በጥፊ ተመታ የልቤ ንግስት የሆነችው ብቸኛዋ ሴት ይለናል ተዋናይ ፍቃዱ ከበደ። ተወዳጁ ተዋናይ ፍቃዱ ከበደ ፍቄና ባለቤቱ ሄለን ጌታቸው ለትዳር የበቁት አስገራሚና
አስቂ ታሪክ እንዲህ ነበር። አክሽን ኤንድ ሪያክሽን እና ያልታሰበው ጥፊ። ታሪኩ የሚጀምረው በአቢሲኒያ የትወና ትምህርት ቤት ነው። ፈቃዱ መምህር፣ ሄለን ደግሞ ተማሪ። በአንድ ወቅት ድርጊት ምላሽ አክሽን ኤንድ ሪያክሽን የሚለውን ትምህርት በተግባር እያሳየ ሳለ በስህተት እጇ አምልጦት ሄለንን ፊቷ ላይ በኃይል በጥፊ ይመታታል። ጥፊው በጣም ኃይለኛ ከመሆኑ የተነሳ ፊቷ ላይ የአምስት ጣቶቹ ሰንበር ምልክት ወጥቶ ነበር። ተማሪዋ ሄለን በሁኔታው አዝና ይህ መምህር በጣም አስጠላይ ብላ ትምህርት እስከ ማቆም ደርሳም ነበር። ፍቅር በቁርጭምጭሚት በኩል ሲገባ ጥፊው ያራራቃቸውን ጥንዶች ያቀራረባቸው ሌላኛው አጋጣሚ ተፈጠረ። ሄለን በአንድ ወቅት እግሯን ወለም ይላታል። በዚያን ጊዜ መምህር ፈቃዱ ባዝሊን አስገዝቶ የታመመውን እግሯን ወይም ቁርጭምጭሚቷን በደንብ በማሸት ይንከባከባታል። ያ የጥፊ ቅሬታ በእግር ማሸት ፍቅር ተተካ። ፈቃዱ በሳቅ ሆኖ እንደሚለው ሰው በልብ ይገባል እንጂ በቁርጭምጭሚት ይገባል ሲል በሳቅ አዋስቶ ተናግሯል። የ10 ዓመታት አፋጭ ጉዞ ያ የተሳሳተ ጥፊ ዛሬ ለ10 ዓመታት ለዘለቀውና በ3 ልጆች ለደመቀው ትዳር መነሻ ሆነ። ዛሬ ፈቃዱና ሄለን ባሪያነት የሚጠቀሱ ፍቅራቸውን እንደ አዲስ የሚቀጣጠል ደስተኛ ጥንዶች ናቸው። ውድ ቤተሰቦቻችን ለዛሬ ነበርን መረጃ ከዚህ ላይ እያበቃን ለወጣቱ ቲክቶከር አቤሴሎም ዘለቀም ነፍስ ይማር እያልን በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እመኛለሁ። ቪዲዮንም ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላስታውሳችሁ እወዳለሁ። ቸር ቆዩን።